የአትሌት ገለቴ ቡርቃ የቀድሞ ባለቤት ታደለ ገብረመድህን ሴፉ ሾው ላይ ቀርቦ ተናግሯል። የዋህዋ ገለቴ በማለትም በርካቶቹ ገልጿል። ለምንድነው የገለጹት? 11 ቦታ ላይ ስትላት ይቅርታ አድርግልኛ ሴፊሻ 11 ቤቶቹ የት ናቸው ያሉት? አትሌቷ ሰሞኑን ተበድያለው፣ በግፍ በደል እየደረሰብኝ ነው፣ ሜዳ ላይ ከመውጣቴ በፊት የቀረችኝ ቤቴን አትርፉልኝ በማለት ሚዲያ ላይ በለቅሶ ነበር የተማጸነችው። ኢትዮጵያን በተለያዩ የዓለም መድረኮች ላይ ያስጠራችው አትሌት ገለቴ ቡርቃ ከፍተኛ ተጋድሎና ከፍተኛ መስዋዕትነት ለሀገሯ ከከፈሉት ልጆቿ መካከልም አንዷ ነች። አትሌት ገለቴ ቡርቃ በኢትዮጵያዊነቷ የማትደራደርና ኩሩ ኢትዮጵያዊት ለሀገሯ የከፈለችው መስዋዕት በደማቅ እንደተጻፈ ጭምርም ነው ያመጣችው። ለኢትዮጵያ ያበረከተችው ሜዳሊያዎች አፍ አውጥቶ ይናገራሉ። ለሀገሯ ብዙ ገንዘብ ያስገኘች፣ ለሀገሯ ሀብት የሆነች አትሌት ነች። አትሌቶች ሲያለቅሱ፣ ታላላቅ ሰዎች ሲያነቡ ደስ አይልም በማለትም በርካቶቹ በሳቱ ሀዘናቸውን ሲገልጹም ነበር። አብዛኞቹ ደግሞ የተቆጡ ሲሆን በአደባባይ ለምን እንደዚህ ህግ የለም በአገሩ በማለትም ለምን በዚህ ደረጃ ትጭበረበራለች ይቺ ታላቅ አትሌት በማለትም ነው ባለቤቷ ታደለ ገብረመድህንን ስትገልጽ በላዳ ስራ ላይ ያለ ነበር የተዋወቁት። ከዛም ፕሮፖዝ አድርጎ እንደተጋቡ ጭምርም የአደባባይ መረጃዎች እንደሆኑ እሷም ቀርባ መግለጿ የምታወስ ነው። አትሌት ገለቴ ቡርቃ በጣም የዋህና ደግ እንደሆነች በቅርበት የሚያውቋትም ተናግሯል። ታዲያስ አትሌት ገለቴ ቡርቃ ባለቤት ዛሬ ሴፉ ሾው ላይ ቀርቦ ምላሽ ለመስጠት ሞክሯል። ታደለ ገብረመድህን በጣም የሚያሳዝነው 11 መሬቶች ስለተባሉ ጉዳይ ነበር። በሳቱ በርካቶቹም እየገለጹ ያሉት ገለቴ ቡርቃ ተታላለች በማለትም ያነሱት ነጥብን አሁን አብዛኞቹ ልክ ነው ሲሉ፣ ሌሎች ደግሞ አይ ገለቴ ቡርቃ ትክክል አይደለችም ጥፋተኛ ነች በማለትም የተቹትም አልጠፉም። ሌሎቹ ደግሞ እንሰማለን ግን አንፈርድም ነው ያሉት። እውነታው ምንድነው? የገለቴ ባለቤት 11 መሬት የላትም። 10 መሬት ተበልቻለሁ የምትለውን ማስረጃ ታምጣ ወይም ታቅርብ ያለው እጅግ የሚያሳዝነው ለዚህም ነው። በርካቶቹ የዋህዋ ገለቴ ተበላች በማለትም በጣም በሚያሳዝን ሁኔታ ሀዘናቸውን እየገለጹ ናቸው። ምክንያቱም 10 መሬት በሰው ስም እንደሆነ ጨምረም ገለቴ ቡርቃ ከዚህ በፊትም እሷም ተናግራለች። ማስረጃ ስኬድ ግን በሱ ስም እንዳልሆነ ጭምርም ነው እጅግ የሚያሳዝነው በማለትም በርካቶቹም እየገለጹ ያሉት። ለዚህም ነው ያሰት መረጃ እያቀረበ ገዝቻለሁ ያለ ፎርጅድ ፋይሎችን እያቀረበላት በዚህኔ ሸውዷት ነው በማለትም ነው በርካቶቹም እየገለጹ ያሉት። ያለምንምማ እንደዚህ አይነት መሬት የተገዙት ገለቴ የምታቀው መሬቶቹ እንደተገዙና ቤት እንደተሰሩባቸው ነው እሷም እየገለጸች ያለችው። እሷ ግን እንደዛ ብትገልጽም ማስረጃ ታቅርብ በማለትም ነው ሴፉ ሾው ላይ የገለጸው። እጅግ የሚያሳዝነው ማለት በርካቶቹም ሀሳባቸውን የገለጹት 11 ቦታ ላይ ስትላት ይቅርታ አድርግልኛ ሴፊሻ 11 ቤቶቹ የት ናቸው ያሉት? እያንዳንዱ ቤት ስንት ተገዙ፣ ስንት ተሸጡ፣ የት ነው ያሉት፣ ምንድናቸው? ስፔሲፊክ እንኳን የተቀመጠልን ነገር የለም። እኔ እንደተረዳሁት ከሆነ ስተት ካለብኝ አረም ምንም እዚህ ቦታ ላይ ሚል የለም። ባፍን የተነገረ እንጂ ምንም ማስረጃ ቀርቦላ አይደለም። እንግዲህ አትሌት ገለቴ ቡርቃ በርካቶች እያሉ ያሉት ገንዘቧን የት ታጠፋለች? እድሜ ዘመኗን የሚያበላት በአትሌቲክስ ዘርፍ እኮ በአንድ ዙር ብቻ ዓለም መድረክ ላይ አንድ ሰው ሮጦ ካሸነፈ እድሜ ዘመኑን የሚያበላ ገንዘብ ሽልማቶች ይደርሱለታል። ታዲያ እሷ እንዴት ባዶ አንድ ግቢ ብቻ ታቅፋ ልትቀር ትችላለች በማለትም ነው። ያ ሁላ ንብረት የለም ሲባል ማስረጃ ወይም ምክንያት ያስፈልጋል። የት ውስጥ ገባ? እሷ ከሆነች አትሌት ነች፣ ስፖርተኛ ነች፣ ሱስ የለባትም። ምን ውስጥ ገባ ያ ንብረት? በጣም የሚያሳዝነው ልታይና ልጠና የሚገባው ሰው ቆም ብሎ ማሰብ የሚገባው በማለትም ነው በርካቶቹም ሀሳባቸውን እየገለጹ ያሉት። ምክንያቱም እሷ እንዴት እስከ ዛሬ አንድ መሬትና ሁለት መኪና ወይም ሁለት መሬትና ሁለት መኪና ብቻ ነው የመግዛት አቅም ያላት? ያ ሁላ የሮጠችበት ንብረት የት ገባ በማለትም ነው። አትሌቷ ደግሞ ሳትበደል የእውነት ሚዲያ ላይ ወጣ 7 ዓመት ቆይታ በኋላ ትናገራለች ወይ የሚለው በርካቶቹም የገለጹ ናቸው። አትሌቷ ቅርብ
ጊዜ ጥሪ ያስተላለፈችው አሁን የምኖርበትም ቤትን እንኳን ይተውልኝ በማለትም ነው ያለቀሰችው። ጎዳና ልወጣ ነው በማለትም ነው። ይህ ነው የበርካቶችን ትኩረት የሳበው። በቅርበት የሚያውቋት አትሌት ጓደኞቿም ሀሳባቸውን በቁጣ ነበር የገለጹት። በጣም የሚያሳዝነው እነ መሰረት ደፋር በአደባባይ ወጥቶ እኮ ያለምንም ምክንያት ገለቴ ቡርቃ ተበድላለች አይሏትም። በቅርበት ጉዳዩን ስለሚያውቁ ይሆናል በትክክል ደግሞ የተረጋገጠ ነው በማለትም ነው አትሌት ገለቴ ቡርቃ በቀላሉ እንደተታለለችና ብዙ ንብረቶቿ ከሷ እጅ እንደወጡ ጭምርም ነው። በጣም በረቀቀ መንገድ ነው ሰውየው የተጫወተባት በማለትም ነው በርካቶቹም እየገለጹ ያሉት። ለዚህም ነው የዋህዋ ገለቴ በማለትም ከፊሎቹ ደግሞ አይ ባለቤቷ እኮ ጥፋተኛ አይደለም ለዚህም ምስኪን ፊቲ ለታደለ በማለትም እየገለጹ ያሉት ቢሆኑም አብዛኞቹ ግን ወደ እውነታው ስንቆም በማለትም እውነታውን መታገል አለብን፣ ለእውነታው መቆም አለብን፣ ምክንያቱም ባለቤቷ አጭበርብሯታል በማለትም ነው። ማስረጃ ታቅርብ ይላል። 10 መሬት የላትም ይላል። 100 መሬት የሚያስገዛ ነው። እና ለገብረ ስላሴ እነ ቀነኒሳ የተለያዩ አትሌቶች እኮ በነሱ ልክ የአትሌት ዘርፍ ላይ ሚና ባትጫወትም ግን ወደነሱ የተቀራረበ ዝናና ስም እንዳለ የአትሌት ገለቴ ቡርቃ ገንዘብም ከነሱ ወደነሱ የተጠጋጋ እንጂ ያነሰ አይደለም። ስለዚህ ደግሞ የሷ ገንዘብ እኮ የሀገር መሬት አይደለም ከዚህ 10 ብቻ ሳይሆን ከዛ በላይ ማስገዛት እንደምችልም ነው። ታዲያ እሷ ሱስ የለባትም። ሱስ ከሌላት ታዲያ ያ ገንዘቡላ የት ገባ በማለትም ነው በርካቶቹ የገለጹ ያሉት። እድሜ ዘመኗን ሩጫ ላይ ያሳለፈች አትሌት ነች። በተለያዩ ሻምፒዮና ውድድሮች ላይ በግልም ይሁን በአገር ደረጃ ሀገሯን ያስጠራችና የተለያዩ ሽልማት የተበረከተላት አትሌት ነች። ያ ገንዘቡላ የት ገባ በማለትም ነው እሷ ደግሞ ሳትበደር ሚዲያ ላይ ወጣም አታለቅስም። አንዷ ቤትን እንኳን ልኖርበት በማለትም ነው በለቅሶ ወጣ የገለጸችው በማለትም ነው በርካቶቹም የገለጹ ያሉት። ሌላው ይቅርና አትሌት መሰረት ደፋርና የቅርብ አጋሮች አትሌቶች በሙሉም በአንድነትና በህብረት ያለምንም ምክንያት ገለቴ ቡርቃ ጎን እንደማይቆሙ ጭምርም ምንም ጥርጥር እንደሌለው ጭምርም በተራቀቀ መንገድ ግን ንብረቶቿ ከጇ እንደወጡ ነው በርካቶቹም እየገለጹ ያሉት። ለዚህም ነው በማለት በርካቶቹ ሀሳባቸውን ሲገልጹም ከፊሎች ደግሞ አይ ታደለ እውነት አለው ታደለም ተገፍቷል በማለትም ፊቲ ለታደለ በማለትም ያነሱ ናቸው። ሌሎቹ ደግሞ እንሰማለን ግን አንፈርድም በማለትም ነው ሀሳባቸውን እያቀረቡ ያሉት። በጣም የሚያሳዝነው የአትሌት ገለቴ ቡርቃ የዋህነት በርካቶችን እንዳሳዘነ ነው። አሁን ደግሞ የቀረውን ቤትም እንካፈላለን በጋራ ስማችን ነው ያለው በማለትም ነው ሀሳቡን ታደለ ገብረመድህን የገለጸው። ስለዚህ ሁለት ጎራም ፈጥሯል። ከፊሉ ገለቴ ቡርቃ ጎን ከፊሉ ደግሞ ታደለ ገብረመድህን ጎን እንደሆነ ጭምርም የአደባባይ መረጃዎችን በማስመልከትም ግን በረቀቀ መንገድ ከእጇ ንብረቷን ሁሉ እንደወሰደባት ነው በማለትም ነው በርካቶቹም ሀሳባቸውን እየገለጹ ያሉት። አጠቃላይ ያን በማስመልከትም ነው ታደለ ገብረመድህን ሀሳብን በማስመልከት ምንድነው አቋሙን በማስመልከት እሱ ሙሉ በሙሉ ያለችው ውሸት ነው በማለትም ነው ሀሳቡን እየገለጸ ያለው። አጠቃላይ እንግዲህ እውነታው የቱጋ ነው ፊቲ ለገለቴ በማለትም በርካቶቹ ሲገልጹ ከፊሉ ደግሞ ታደለ ገብረመድህን ጋር ነው ፊቲ ያስፈልጋል እውነታው እሱ ጋር ነው በማለትም ክርክር ያነሱቱ በሁለት ጎራ እንደሆነ ጭምር ሌላኞቹ ደግሞ አይንሰማለን አንፈርድም በማለት ዝምታን እየመረጡም አሉ። ሚኪ ነኝ ከሚኪ ታቦር ኢንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኙ። ሰላም ቆዩልኝ።